ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ መርሃ ግብር ነው። በእግዚአብሔር ጸጋ ላለፉት 10 ዓመታት ይህንን አገልግሎት እንድንቀጥልና በየወቅቱ የጊዜውን መልእክት እየሰጠን እኛ በነቃንበት እናንተን ልናነቃ የሚያስችል ጸጋውን ስለሰጠን አምላካችን እግዚአብሔርን አስቀድመን እናመሰግነዋለን። እስቲ ወደ ተሰናዳንበት አገልግሎት ከመግባታችን በፊት አስቀድመን ጌታ ዛሬና እንደሱ ፈቃድ በቀጣዮቹ ሳምንታት የምንነጋገርበትን ይህንን አዲስ ሐሳብ እንዲባርክልንና ብዙዎቻችንንም ደግሞ ከተኛንበት እንዲያነቃን ከሳትንበት የሚመልሰን አድርጎ እንዲጠቀምበት እንጸልይ። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ዛሬ በላክልን በዚህ የእውነት መልእክት እንድንነቃ አይምሮአችን እንዲከፈት የትኛውም ልናውቅ የተገባንን ሳይሆን ያልተገባው እንድናውቅ አእምሮአችን ላልተገባ ነገር ሊከፍት የሚፈልግ ክፉ ሁሉ በስምህ የተከለከለ ይሁን። ነቅተን ሌሎችን እንድናነቃ አውቀን ሌሎችን እንዲያውቁ እንድንረዳ አቤቱ ጊዜያችን እንድትባርክ የምንነጋገረውን እውነት የሆነውን መናገር እንድንችል በዚህም ደግሞ መሰማማት መደማመጥና ወደ እውነተኛው መንገድህ መመለስ እንድንችል ለሁላችን መንቃት ይሆንልን በጌታ በክርስቶስ ኢየሱስ ስም አሜን። እስቲ ወደ ዛሬው አገልግሎታችን ከመግባታችን በፊት አንድ ዝማሬን ሰምተን ወደ አገልግሎቱ እንሄዳለን። ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል። አንተ ታውቃለህ ማለቱ አለማወቅ ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል። እኔ ነኝ ያላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ። እኔ ነኝ ያላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ። በሸለቆ ውስጥ አመጣኝ ብዙ አጥንቶችን አሳየኝ። እነዚህ በሕይወት ይኖራሉ ብሎ ጠየቀኝ በቃሉ። እኔም መለስኩኝ ለጌታ አንተ ታውቃለህ አልኩና ነፍስ ዘራባቸው አምላኬ ፍጹም ነው አየሁ በዓይኖቼ። እኔ ነኝ ያላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ። እኔ ነኝ ያላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ። አንተ ታውቃለህ ማለቱ አለማወቅ ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል። አንተ ታውቃለህ ማለቱ አለማወቅ ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል። በታንኳዬ ላይ በባህር ጉዞ ጀምሬ ልሻገር
አውራቂስ ነፋስ መጣብኝ ታንኳዬ ተንገላታብኝ እኔም ጠራሁት ጌታዬን ተረድቻለ መንቻሌን ጸጥ አረገልኝ ነፋሱን ክብር ይሁን ለንጉሡ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ ሁሉ ይቻልሃል ማለቱ ደካማነትን ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል ሁሉ ይቻልሃል ማለቱ ደካማነትን ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል ልጄ ተይዞ ባጋንንት አልቻሉ ከቶ ሊያድኑት ኢየሱስ ጋር ይዤው መጣሁኝ አድንልኝ እባክህ አልኩኝ ታምናለህ ወይ አለኝ ጌታ እኔም ለእርሱ መለስኩና አለማመኔን እርዳልኝ ስለው ልጄን አዳነልኝ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ እምነቴን እርዳው ማለቱ አለማመንን ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል እምነቴን እርዳው ማለቱ አለማመንን ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል ትወደኛለህ ያለኝ ቀን አልክድህም እለው ነበር ግን አላረኩም እንዳልኩት ጌታን በሰው ፊት ከዳሁት ሌላ ቀን ደግሞ ጠየቀኝ ትወደኛለህ ወይ ሲለኝ አንተ ታውቃለህ እኔም አልኩኝ ዳግም ለሥራው ተሾምኩ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ አንተ ታውቃለህ ማለቱ አለማወቅ ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል አንተ ታውቃለህ ማለቱ አለማወቅ ማወቁ ይበጃል እንጂ አይጎዳም ታላቅ ታምራት ያሳያል እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ እኔ ለእኔ አላውቅም አንተ ግን ታውቃለህ ያኔ ታምር ትሰራለህ ዛሬ በአንድ የጊዜው ጉዳይ ነው ብለን ባሰብነውና ጌታ ወደኛ ባመጣው ጉዳይ ላይ ከናንተ ጋር የምንማማርበት አዲስ ርዕሰ ጉዳይ ይዘን የመጣንበትን መርሃ ግብር
አቅርበናል። ይህንን ሐሳብ ለምን ያህል ጊዜ እንደሚሆን አሁን ላይ ሆነን ባናውቀውም ግን ጌታ ቢፈቅድና ብንኖር ለቀጣዮቹ ሳምንታት የምንነጋገርበት ሐሳብ ነው። በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ እንዲህ የሚል ቃል አለ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ይላል። በዚህ ጥቅስ ላይ መጨረሻው ላይ ያለውን ቃል አስተውላችሁታልን? አዎ፣ ዕውቀት ይበዛል ይላል። መቼስ ዕውቀት አምላክን የሚያስክድ አይሁን እንጂ ዕውቀት በራሱ ጠቃሚ ነው። የሰው ልጅ አሁን የደረሰበት የዕውቀት ደረጃ ላይ ባይደርስ በምድር ላይ ያለን ሕይወት ምን ያህል አስቸጋሪ እንደሚሆን አስባችሁ ታውቃላችሁ? አዎ፣ ሕይወት እንዲቀለን ብቻ ሳይሆን የእግዚአብሔርን መንግሥት በምድር ላይ እንድንሰብክ ሁኔታዎችን ያቀለለልን የሰው ልጅ አሁን የደረሰበት የዕውቀት ደረጃ ነው። በእርግጥ ዕውቀት የጠቀመንን ያህል ጎድቶናል። ለጦርነት የምንገለገልባቸው የጦር መሳሪያዎች በሰው ልጅ ዕውቀት የተሰሩ ናቸው። እንዲህ እያለን ብንቆጥር የሰው ልጅ መልሶ ራሱን የሚጎዳበትንም ነገር ዕውቀቱ አምጥቶበታል እንድንል ያደርገናል። ዛሬን ጨምሮ ወደፊትም ባሉን ሳምንታት የምንነጋገርበት ሐሳብ ላይ ያገኘነው ይኸው የሰው ልጅ በዕውቀቱ ካመጣው አንድ ውጤት ላይ ተነስተን ነው። መቼስ ታላላቅ ከሚባሉት የሰው ልጅ የዕውቀት ውጤቶች ጀምሮ እንደ የመብራት አምፖል፣ ኤሌክትሪክ፣ ሬዲዮ፣ ስልክና የመሳሰሉት ብዙ ጠቃሚ ነገሮች በሙሉ ዛሬ ያለንን የምድር ኑሮ እንዳቀለሉልን እንደተነጋገርን ሁሉ እነዚህ የሰው ልጅ ያመጣቸው የዕውቀት ስልጣኔዎች በአንድ ጊዜ በመላው ዓለም የተሰራጩ ስላልሆኑ የሰለጠኑ የሚባሉ አገሮች እነዚህን የዕውቀት ስልጣኔዎች ካገኙ በኋላ ስለሆነ ሌሎች በአህጉራት የምናገኘው አንድ አዲስ ነገር በሰው ልጅ ዕውቀት ሲፈጠር ወዲያው አለማግኘታችን ጥቅሙ ዘግይቶ ይደርሰን ይሆን እንጂ በሌሎች የተሞከረው ጥቅሙንም ጉዳቱንም ከሩቁ ለማየትና የሚጠቅመውን ለመያዝ የሚጎዳውን ለማራቅ ዕድል ይሰጠናል። ለምሳሌ እንደ አውሮፓውያን አቆጣጠር ወደ አገራችን በ1894 ነበረ ስልክ የገባው። ኤሌክትሪክ ደግሞ በ1896 ዓመተ ምህረት ነው ወደ አገራችን የገባው። ከዛ በፊት ግን ብዙ አገራት የስልክና የኤሌክትሪክ ተጠቃሚዎች ነበሩ። እንዲህ እያለ የየብስ የምድርና የአየር መጓጓዣዎች፣ ቴሌቪዥን፣ የሕክምና መሳሪያዎች እንዲሁም ደግሞ ሌሎች የሰው ልጅ በዕውቀቱ የሰራቸው ነገሮች ሁሉ ወደ አገራችን ሲገቡ ቢያንስ ከ18 እስከ 20 ዓመት ርቀት ነበራቸው። አሁን ግን በሌላው ዓለም የተሰራው አንድ አዲስ ነገር ወደ አገራችን ለመግባት ያን ያህል ጊዜ አይወስድበትም። ስለዚህ ዛሬ አንስተን የምንነጋገረው ጉዳይ ወደ አገራችን እየገባም ነው። በአንዳንድ ተቋማትና ግለሰቦችም ጋር ገብቷል። ከዛሬው ፕሮግራማችን ጀምሮ ይህ አሁን የምናነሳላችሁን ጉዳይ ለምን እንደመነሻ ልንጠቀምበት እንዳሰብን በኋላ እናሳውቃችኋለን። እውነት ነው። ይህ አሁን የምናነሳላችሁ ጉዳይ ከሊቅ እስከ ደቂቅ እንደሚባለው አይነት በሁሉም ሰው አፍ ውስጥ የገባ በቀላሉ ከዓለማችን ጋር የተዋወቀ ጉዳይ ነው። ይህም ኤአይ ወይም አርቲፊሻል ኢንተለጀንስ ይባላል። መቼስ ለጥቂቶቻችሁ ይሆን እንደሆነ እንጂ በአገራችን እንኳ በተለያዩ ሚዲያዎች ይህንን ኤአይ የሚባለውን ቃል ሳትሰሙት አትቀሩ። በይበልጥ በቅርቡ በተለያዩ ሚዲያዎች አሁን ያለው የአገራችን መንግሥት በስፋት ሊሰራበት እንደሚፈልግና ለዚህም ቴክኖሎጂ ከፍተኛ ዕውቅና እንደሰጠ ደግሞ ደጋግሞ ይናገራል። ይህንን የሚዲያ አገልግሎታችንን የምትከታተሉ በተለያየ የዕውቀትና የመረዳት እንዲሁም በተለያዩ አገራትና ቦታዎች እንዳላችሁ ግንዛቤው ስላለን ስለ ኤአይ አወቃችሁም አላወቃችሁም ቀለል ባለ መንገድ በጥቂቱ ልንነግራችሁ እንወዳለን። ያንም ማብራሪያ ባጭሩ ከሰጠናችሁ በኋላ ለምን ይሄን የኤአይን ቴክኖሎጂ አንስተን እንደ ጌታ ፈቃድ ከዛሬ ጀምሮ የምንነጋገርበትን ሐሳብ እንዴት እንዳገኘ ነው እንነግራችኋለን። ኤአይ
ከሰዎች የማሰብ ችሎታና ከእንስሳት የማሰብ ችሎታ በተቃራኒና በተለየ መንገድ የሶፍትዌሮች የማሰብ ችሎታን ተጠቅሞ ለተለያዩ ተግባሮች የሚውል አዲስ ቴክኖሎጂ ነው። ሰው በተፈጥሮ የሚያስብ የሚያሰላስል አድርጎ ከእንስሳ በተለየ መልኩ አምላክ እንደፈጠረው ሁሉ የኤአይን የማሰብ ችሎታውን የሚያዳብረው በኮምፒውተር የሳይንስ ጥናት መስክ ነው። የኤአይ ቴክኖሎጂ ውጤት በመላው ዓለም በኢንዱስትሪ፣ በየትኛውም የመንግሥት ተቋም፣ በማኅበራዊ አገልግሎቶችና በብዙ ቦታዎች ላይ በስፋት በጥቅም ላይ የሚውል አዲስ ቴክኖሎጂ ነው። ለብዙዎቻችን የሞባይል ስልክ ለመጀመሪያ ጊዜ ወደ አገራችን ሲገባ በጣም አዲስ ነገር ከመሆኑ በላይ በጥቂቶች እጅ ብቻ የሚገኝ መገልገያ ነበር። ነገር ግን ብዙም ሳይቆይ በሁላችንም እጅ ከከተማ እስከ ገጠር የሚዳረስ መገልገያ ሆነ። ታዲያ ዛሬ የሞባይል ስልክ በቀላሉ በማንኛውም ሰው እጅ በቀላሉ የምንገለገልበት መሳሪያ ከመሆኑ በፊት ከጥቅሙ ይልቅ በጉዳቱ፣ ከርካሽነቱ ይልቅ በውድነቱ ይታወቅ ነበር። አሁን ግን በቀላሉ በማንኛውም ሰው እጅ መጠቀሚያ መሳሪያ ሆነ። አጠቃቀሙ ለሁሉም ሰው እንዲቀል ተደርጎ ስለቀረበ በየትኛውም የዓለማችን ክፍል የሚገኝ መገልገያ ሆኗል። እንደውም በዚህ ዓመት በ2025 ዓ.ም ላይ በተደረገ አንድ ጥናት በዓለም ላይ 7.49 ቢሊዮን ሕዝብ የሞባይል ስልክ ተጠቃሚ ነው። እንግዲህ አስቡት፣ እኛ አገር እንኳ ይህ የስልክ መገልገያ ገና ሲጀምር በጥቂት ሰዎች እጅ የነበረ መሳሪያ ነበር። ልክ እንደዚሁ ኤአይ ከጥቂት ዓመታት በኋላ በሁሉም ሰው ተጠቃሚ የሚሆን ጉዳይ መሆኑ አይቀሬ ነው። ስለዚህ ኤአይ ቴክኖሎጂ ዛሬ ብዙ የሚባልበት ጉዳይ ቢኖርም እንደዚሁም እኛ ደግሞ ዛሬ ወደ እናንተ ይዘነው በመጣነው ከተዘጋጀንበት ሐሳብ አኳያ ወደ ኤአይ ቴክኖሎጂ ዝርዝር ሐሳብ ጠልቀን አንሄድም። ለመንደርደሪያ እንዲሆን ግን ባጭሩ 3 አይነት የኤአይ ቴክኖሎጂ እንዳለ ባጭሩ እንገራችሁ። የመጀመሪያው ናሮ ኤአይ የሚባለው ቴክኖሎጂ ነው። ናሮ ኤአይ ለአንድ ውስን ለሆነ ተግባር እንድንጠቀምበት የተዘጋጀ ሲሆን ለምሳሌ እንደ ሲሪ በስልካችን እንዳለው አይነት መገልገያና ጉግል እንደዚሁም ቻት ጂፒቲ የመሳሰሉት ሁሉ እንደ ናሮ ኤአይ ተብለው ይቆጠራሉ። የነዚህ የናሮ ኤአይ ስራ በቀላሉ መረጃዎችን እንዲሰጡን በመጠየቅ ምላሽን የምናገኝበት ናቸው። ሁለተኛው የኤአይ አይነት ደግሞ ጄኔራል ኤአይ ወይም ስትሮንግ ኤአይ የተባለው ቴክኖሎጂ ነው። የዚህ አይነቱ ኤአይ የተሰጠውንና በውስጡ የተሞላው መረጃ ልክ እንደ ሰው አስቦ ምላሽን የሚሰጥ ቴክኖሎጂ ነው። አንድ የተማረ ሰው በቀላሉ ስላወቀው ዕውቀት ሲጠይቅ እንደሚመልስ፣ ይህም ደግሞ ጄኔራል ኤአይ ወይም ስትሮንግ ኤአይ የተባለው ቴክኖሎጂ ስለ ማንኛውም ነገር ሲጠየቅ ምላሹን አስቀድሞ ስለተሞላው በቀላሉ ልክ እንደ ሰው አእምሮ ያውም ከዛም በተሻለ ፍጥነት ለተጠየቀው ሁሉ ምላሽ ይሰጣል። ሶስተኛው ኤአይ ደግሞ ሱፐር ኤአይ ወይም ፊውቸር ኤአይ የሚባለው ነው። ይህ አይነቱ ኤአይ በየትኛውም አቅጣጫ ከሰው ልጅ የማሰብ ችሎታና ዕውቀት በላይ ማድረግ የሚችል ቴክኖሎጂ ያለው ነው። ይህ አይነቱ ኤአይ ቴክኖሎጂ ተርሚኔተር በሚለው ርዕስ ከዚህ በፊት በፊልም የተሰራውን ድርሰት ወደ እውን እያመጣ ያለ ትልቅ አስገራሚ ቴክኖሎጂ ነው። እንግዲህ አሁንም በጣም በጠለቀ መልኩ ባይሆንም ኤአይ እንዴት እንደሚሰራ ጥቂት እንበላችሁ። አስቀድመን የነገርናችሁ የኤአይ አይነቶች አንዳቸው ከሌላኛቸው የሚበላለጡት በሚሰሩበት አቅምና ችሎታ ነው። 4 አይነት አሰራር አላቸው። ይህ አሰራራቸው አንዳቸው ከሌላኛቸው እንዲበላለጡ ያደርጋቸዋል። አንደኛው የኤአይ አሰራር ሪአክቲቭ ማሽንስ የሚባለው አይነት አሰራር ያለው ኤአይ ነው። ይህ ሪአክቲቭ ማሽንስ ኤአይ አሰራሩ የተሰጠው መረጃ ይተገብራል፣ ግን በሚተገብርበት ጊዜ የሚሳሳተው ነገር ቢኖር ያንን እርማት አይወስድም። ከገባለት መረጃ ውጪ ራስ በራሱን እያሻሻለ አይሄድም። በሌላ ቋንቋ ልክ ስልካችንን ወይም ኮምፒውተራችንን አፕግሬድ ያደርጋል እንደምንለው አይነት አይደለም። እንዲያሻሽል ወይም አፕግሬድ እንዲያደርግ ከፈለግን
ራሳችን እንዲያሻሽል የፈለግነውን መለወጥ ይገባናል። ለምሳሌ ቼዝ ፕሌይንግ ኤአይ የሚባለው የቼዝ ጨዋታ የሚጫወት ኤአይ ግሩም የቼዝ ተጫዋች እንደሆነ ሰው ሊጫወት ይችላል። ነገር ግን ያንን የአጨዋወት ችሎታውን አያሻሽለውም። ሁለተኛው ሊሚትድ ሚሞሪ የሚባለው አይነት ኤአይ አሰራር ነው። ይህ ደግሞ በሚሰራበት ጊዜ አዳዲስ ነገሮች ሲገጥሙት ከነዛ አዲስ ከገጠሙት ሁኔታዎች ተነስቶ ራስ በራሱን ያሻሽላል። ለምሳሌ ዛሬ ባለንበት ዘመን መኪኖች ያለ አሽከርካሪ ወይም ያለ ሹፌር ብቻቸውን በኤአይ ቴክኖሎጂ የምትፈልጉበት ቦታ ሊያደርሷችሁ ይችላሉ። ልክ በሀገራችን ራይድ እንደምንጠራ እዚህ ሀገር ደግሞ ኡበር ወይም ሊፍት የተባሉ ካምፓኒዎች ጋራ ታክሲ እንዲመጣልን ስናዝ መኪናው ያለንበት ቦታ ድረስ በአድራሻችን ማንም ሰው ሳይነዳው በራሱ በኤአይ ታግዞ እየነዳ ይመጣል። እኛም ወደ መኪናው ከገባን በኋላ ቀበቷችን እንድናስር ያስጠነቅቀንና አድርሰኝ ወዳልነው ቦታ ይዞን መሄድ ይጀምራል። ይህ አይነቱ ቴክኖሎጂ የቱ ጋር የትራፊክ መብራት እንዳለ፣ በየት በኩል መታጠፍ እንዳለበት፣ በምን ያህል ፍጥነት በዚያ ዞን መሄድ እንዳለበት ራሱን ሁኔታዎችን በተገጠመለት ቴክኖሎጂና በመኪናው አካል ላይ በተገጠሙለት ካሜራዎች እየታገዘ ያለምንም አደጋ ወዳሰብንበት ቦታ ያደርሰናል። ታዲያ ይህ አይነቱ ኤአይ አሰራሩ ምናልባት እየወሰደን ባለው መንገድ አንድ ድንገተኛ ለውጥ ቢገጥመው ያንን የገጠመውን ነገር ለሌላ ጊዜ መረጃውን በማስገባት አፕዴት ያደርገዋል። ስለዚህ በቀላሉ በሚቀጥለው ጊዜ በዛው መንገድ ሲሄድ አዲስ ባገኘው መረጃ መሰረት ጉዞውን ያደርጋል ማለት ነው። ሶስተኛው የኤአይ አሰራር ቲዮሪ ኦፍ ማይንድ የተባለው ነው። ይህ አይነቱ አሰራር ያለው ኤአይ የሰዎችን ፍላጎት፣ ስሜትና ሐሳብ ሁሉ እንዲረዳ የሚችል ኤአይ ቴክኖሎጂ ነው። ስሜቶቻችንን በድምጻችን፣ በንግግራችን ቃላቶች ሊረዳ እንዲችል ተደርጎ ተሰርቷል። አስቀድሞ በተጠና የሰው ልጅ የማንነቱ መገለጫዎች ስሜትን፣ ሐሳብና ፍላጎትን እንዲረዳ የሚያስችለው መረጃ ሁሉ በዚህ ኤአይ ቴክኖሎጂ ውስጥ ስለተገጠመለት ያን ግንዛቤ በማድረግ አገልግሎትን የሚሰጥ ይሆናል። ሳይንቲስቶቹ ይህን አይነቱን ኤአይ ቀን ከሌት እያሉ እየሰሩት ነው። እንደ ጃፓን ባሉ አንዳንድ አገሮች ይሄ የሰዎችን ስሜትና ሐሳብ እንዲሁም ፍላጎት የሚረዳውን ኤአይ በእድሜ የገፉ ሰዎችን ለማጫወትና የተለያዩ የሰውነት እንቅስቃሴዎችን እንዲያለማምዷቸው እየተጠቀሙበትም ነው። አራተኛው የኤአይ አሰራር ሰልፍ አዌር ኤአይ የሚባለው ሲሆን ልክ እንደ ሰው ራስ በራሱን እያሻሻለና እንደ ሰው እያሰበ ማድረግ የሚፈልገውን የሚያደርግ ኤአይ ሲሆን ይህ ገና በስራ ላይ ያልዋለ ግን በሐሳብ ደረጃ ቀርቦ በተለያዩ ፊልሞቻቸው ላይ እያሳዩት ያለ ቴክኖሎጂ ነው። እንግዲህ ስለ ኤአይ ይህን ሁሉ መረጃ ወደ እናንተ የምናቀርበው ለምን እንደሆነ እንነግራችኋለን። የዚህ የጄንዲቢ ሚኒስትሪ የሚዲያ አገልግሎት ፕሮግራም ዋናው ዓላማው ስለ ኤአይ ቴክኖሎጂ ለማስተማር ሆነ ኤአይ ሰይጣናዊ ነው ወይም መንፈሳዊ ነው እያልናቸው አይደለም። ኤአይ ማለት ግን ቀጣዩ በየትኛውም ዘርፍ ዓለማችንን የሚያንቀሳቅሳት ልዩ ኃይል እንደሆነ ልታውቁ ይገባል። አስቀድመን ስናስረዳችሁ ናሮና ጄኔራል ስለሚባሉ ኤአይዎች የነገርናችሁ ምን ነበር? ስለ ማንኛውም መረጃ ፈልጋችሁ ብትጠይቁት ኤአይ በፍጥነት ከጥሩ ማብራሪያ ጋር ስለጠየቃችሁት ጉዳይ አብራርቶ ምላሹን ይሰጣችኋል። የሚሰጣችሁ መረጃ ደግሞ ከብዙ ማስረጃና መረጃ ጋር በመሆኑ ጥያቄያችሁ ትክክለኛ አይነት ጥያቄ ይሁን እንጂ አላውቀውም የሚባል ምላሽ ኤአይ ጋር አታገኙም። ለምሳሌ በስልካችሁ ወይም በኮምፒውተራችሁ ላይ ያለውን ኤአይ የኔ ስም ማን ነው ወይም እድሜ ስንት ነው ብላችሁ ብትጠይቁት አስቀድማችሁ በስልካችሁ ወይም በኮምፒውተራችሁ ላይ ያስገባችሁት መረጃ ካለ ከዛ ላይ ወስዶ ይመልስላችኋል። ነገር ግን የምሞተው መቼ ነው አይነት ጥያቄ ብትጠይቁት ፈጽሞ ሊያውቅ አይችልም። ግን በቅርቡ የደም ምርመራ አድርጋችሁ የተሰጣችሁን የደም ምርመራ ውጤት ለኤአይ ሰጥታችሁ ስለ ጤንነታችሁ ውጤት ብትጠይቁት ወይም ከደም ውጤቱ ተነስቶ ምን መመገብ እንዳለባችሁ፣ መቼና ምን አይነት ስፖርታዊ እንቅስቃሴ ማድረግ እንዳለባችሁ ብትጠይቁት በሚገርም ሁኔታ ያስረዳችኋል። እንግዲህ ይሄ ሁሉ ኤአይ የተሰጠው መረጃ በብቃት የሚመልስ ቢሆንም የሚያስገርመው ነገር
ስለ የትኛውም አይነት ሐሳብና በማንኛውም አይነት ርዕስ ጥያቄ ብታቀርቡ ምላሽ መስጠት መቻሉ ያስገርማል። ለአንድ ጉዳይ ይህንኑ ኤአይ በኮምፒውተሬ ላይ አንድ ጥያቄ ጻፍኩለት። ጥያቄው እንዲህ የሚል ነበር: If you were the devil, what would you do people away from God? አንተ ሰይጣን ብትሆን ሰዎች ከእግዚአብሔር መንገድ እንዲርቁ ምን ታደርጋቸዋለህ? የሚል ጥያቄ ነበር። የመለሰው መልስ በጣም ያስገርማልም ያስደነግጣልም። እንዲህ ነበር ያለው: እኔ ዲያብሎስ ብሆንና ሰዎችን ከእግዚአብሔር መንገድ እንዲርቁ ለማድረግ ግልጽ ከሆነ ክፋት ይልቅ ስውርና አታላይ የሆነ ስልቶችን በመጠቀም እሰራለሁ የሚል ምላሽ ነበር የሰጠኝ። በነገራችን ላይ ይህን ጥያቄ በስክሪኑ ላይ እናረግላችኋለን። ከዚህም ፕሮግራም ጋር አብረን እናረግላችኋለን። እናንተም በግላችሁ ይህንኑ ጥያቄ መጠየቅ ትችላላችሁ። ያ ብቻ አይደለም። ምላሹን ይህን ከሰጠ በኋላ 8 የሚሆኑ በ8ቱ ውስጥ ደግሞ ሌሎች ተጨማሪ ነጥቦችን አድርጎ ስውር መንገዶቼ ናቸው የሚለውን ከዝርዝር ሐሳቦች ጋር ጽፎ ኤአይ መለሰ። ይህ ጉዳይ እንደ ተራ አጋጣሚ ዝም ብለን ማለፍ በእውነት አልፈለግንም። እውነት ነው። በይበልጥ በዚህ ጊዜ በዚህ ዘመን ያለን አማኞች ነገሮችን እንደ ተራ ነገር የመቁጠርና የማቃለል እይታ አለብን። ይህ የሰው ዕውቀት የፈለሰፈው ቴክኖሎጂ ወይም ኤአይ ምንም ለሰው ልጅ የሚጠቅመው ነገር ብዙ ቢሆንም በዚህ ደረጃ ስለ መንፈሳዊ ጉዳዮች ለምን እንዲያውቅና መረጃው እንዲኖረው ተደረገ? እሺ መረጃው ይኑረው፣ ነገር ግን በዚህ ደረጃና ያውም ከፍጥረት ታሪክ ጀምሮ ማለትም ሔዋንን ካሳተበት ጊዜ አንስቶ እስከ ዛሬ ስውር ስልቱን ሳይቀይር ሰዎችን ከእግዚአብሔር መንገድ ትኩረታቸውን ለመለወጥ የሚጠቀምበት ዘዴው ለብዙ ሺህ ዓመት እየተጠቀመበት እንዴትኛ የእርሱን ስልት ማሸነፍ አቃተን? እነዚህን ጥያቄዎች እንደገና እንድናስተውል ጌታ በዚህ ጉዳይ መነሻ አድርጎ እኛን ቀሰቀሰን። በሁለተኛ ቆሮንቶስ ምዕራፍ 2:11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል። ምናልባት በጣም የምናውቀው ነው እያልን የማናውቀው አድርጎ እየተጫወተብን ነው ወይስ አቅልለን እያየነው ዲያብሎስም መንገዳችንን ከአምላካችን አርቆ እያየን ዝም ብለነው ነው? ከእግዚአብሔር መንገዳችን ርቆ እንዲሄድ ሰይጣን የሚጠቀምባቸው 8ቱን ስልቶቹ በቃሉ ላይ ከተጻፈልን ጋር ምንም አይነት ልዩነት አላገኘንበትም። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 9 ላይ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከሐሳባችሁ ከፍ ያለ ነው እንደሚል አንዳንዶቻችን የሜትርና የኪሎ ሜትር ሳይሆን የሰማይና የምድር ያህል ርቀት ከአምላካችን ጋር የተለያየን ነን። ሃይማኖተኞች ነን። በእግዚአብሔር ቤት እንመላለሳለን፣ ምናልባትም እናገለግላለን። ግን መንገዳችን ከመንገዱ፣ ሐሳባችን ከሐሳቡ የትና የት ርቋል። ዛሬ 8ቱም ነጥቦች ተነጋግረንባቸው ስለማንጨርስና ደግሞም ቀስ እያልን ከብዙ አቅጣጫ እየተመለከትናቸውና እንደ እግዚአብሔር ቃል እየመዘናቸው ተምረን የምናውቃቸው ብቻ ሳይሆኑ የምንተገብራቸውም እንዲሆኑልን በየተራ 8ቱንም ነጥቦች እንማራቸዋለን። ታዲያ እናንተም እግዚአብሔር የሚያስተምራችሁንና በትምህርቱና በውይይቱ ላይ የሚመጡባችሁን ጥያቄዎቻችሁን ወደኛ እንድትልኳቸው እና የበለጠ እንድንወያይባቸው መድረካችን ክፍት በመሆኑ እንድትሳተፉ እናበረታታችኋለን። እንግዲህ ውድ የዝግጅታችን ተከታታዮች እስካሁን ድረስ ለማስረዳት እንደሞከርነው ያውም በጣም በጠለቀ ሁኔታ አይደለም፣ ነገር ግን ጌታ ቢፈቅድ ዛሬንና የሚቀጥሉትን ሳምንታት ቀጥለን የምንወያይበትን ይህንን ከኤአይ ቴክኖሎጂ ያገኘነውን ምላሽ ይዘን እኛ ደግሞ እስቲ ለምን እንደ እግዚአብሔር ቃል ለምን አናጠናውም በሚል ሐሳብ የጠላትን ሐሳብ የምንረዳበትን የእግዚአብሔርን እውነት የምንጨብጥበትን ውይይታችንን እናካሄዳለን። ከዛ ፊት ግን አንድ ዝማሬ ብንዘምርላቸው። ይሄ ዝማሬ በጣም
በድሮ ጊዜ የተዘመረ ዝማሬ ነው። ዛሬም ድረስ ግን ብዙ በውስጡ በዝማሬ ውስጥ ያሉት እውነቶች ዛሬም ድረስ ሕያው ናቸው። ቅድም ደግሞ በውይይታችን ላይ በመግለጫችን ላይ የዲያብሎስን ሐሳብ አንስተው አንዱ ትልቁ ነገር እንድንስተው ካረገን እንግዲህ አስቢ፣ ብዙ ጊዜ ሰዎች በሕይወት ዘመናቸው መንገድን ይስታሉ፣ ቃል ይስታሉ፣ ብዙ ነገር የምንስታቸው ነገሮች አሉ። እንግዲህ የዲያብሎስን ሐሳብ ደግሞ ሳት ነው ማለት በብዙ መንገድ ውስጥ ስተን እንድንሄድ ተጠቂ እንድንሆን ያደርገናል። እግዚአብሔር በእውነት እንዲያነቃን ይህንን ዝማሬ እየዘመርን እኛም የሚሰሙንም ሰዎች እንዲነቁ እናበረታለን። እውነት አስፈላጊ ነው። ሊያካፋ በክፋቱ እየተካ አይቼ ዝም አልለውም፣ እንዲሠራም አልተወውም። አፈርሳለሁ በአምላኬ ስም ምድሬን ለጠላት አልተውም። አምላኬም ከኔ ጋር ነው፣ ሕዝቤን ሊያድን ሊታደገው። ጠላቴን ደግሜ ደጋግሜ እመታለሁ፣ ሰፈሩን ድንበሩን አጠፋለሁ፣ እርሱን ለመበቀል እነሳለሁ። አዋጅን በመንግሥቱ ላይ አውጃለሁ፣ ኢየሱስ ጌታ ነው እለዋለሁ። የጠላቴ መሸነፍ እነግራለሁ፣ ኢየሱስ ብርቱ አድርጎኛል ብርቶኛለሁ። በእልልታ በዝማሬ እጓዛለሁ። ከመንገዱ ቀድሞ ትቶ ሕይወቱ እንዳይቃና ሊያሰናክል በፈተና ዓይኔ ያየ ሲያበላሸው እኔስ እንዴት እተኛለሁ? እዋጋለሁ ለትውልዴ ነቅቻለሁ ለእርሱ ዘዴ። ብርቱ ትግል አደርጋለሁ በጸሎት አስመልጣለሁ። ጠላቴን ደግሜ ደጋግሜ እመታለሁ፣ ሰፈሩን ድንበሩን አጠፋለሁ፣ እርሱን ለመበቀል እነሳለሁ። አዋጅን በመንግሥቱ ላይ አውጃለሁ፣ ኢየሱስ ጌታ ነው እለዋለሁ። የጠላቴ መሸነፍ እነግራለሁ፣ ኢየሱስ ብርቱ አድርጎኛል ብርቶኛለሁ። በእልልታ በዝማሬ እጓዛለሁ። ሲያስነሳው ሲከፋፈል በየጎሳው እንዲናናቅ በጥላቻ ሲያደርገው መዘባበቻ አይቼው አውርቼ አላልፍም፣ ለጸሎት ጉልበት አይዝልም። በክፉ አሰራሩ ላይ እወጣለሁ ያለ ከልካይ፣ በዘራው የጥል ዘሩ ላይ ፍቅርን እጣራለሁ ከላይ። ጠላቴን ደግሜ ደጋግሜ እመታለሁ፣ ሰፈሩን ድንበሩን አጠፋለሁ፣ እርሱን ለመበቀል እነሳለሁ። አዋጅን በመንግሥቱ ላይ አውጃለሁ፣ ኢየሱስ ጌታ ነው እለዋለሁ። የጠላቴ መሸነፍ እነግራለሁ፣ ኢየሱስ ብርቱ አድርጎኛል ብርቶኛለሁ። በእልልታ በዝማሬ እጓዛለሁ።
ፊታቸው ሳይ ውስጤን ጨክን ጠላት ላይ እስኪታደስ ትዳራቸው እተጋለው ለቤታቸው የፈረሰው ይታደሳል ኢየሱስ ቤታቸው ይነግሣል። ጠላቴን ደግሜ ደጋግሜ እመታለው ሰፈሩን ድንበሩን አጠፋለው እርሱን ለመበቀል እነሳለው። አዋጅን በመንግሥቱ ላይ አውጃለው ኢየሱስ ጌታ ነው እለዋለው የጠላቴ መሸነፍ እነግራለው ኢየሱስ ብርቱ አድርጎኛል ፈርቶኛለው በእልልታ በዝማሬ እጓዛለው። በቅዱሳኖች መካከል ጠላት ዘርቶ ክፉን ዘር እርስ በርስ እያጋጫቸው በቤት አለያያቸው። ዛሬ በአምላኬ በርትቼ በጸጋው ኃይል ተሞልቼ በጸሎቴ አፈርሳለሁ ክፋቱን ሁሉ ነቅላለሁ በአምላኬ ስም እነሳለሁ ተሐድሶን አመጣለሁ። ጠላቴን ደግሜ ደጋግሜ እመታለሁ ሰፈሩን ድንበሩን አጠፋለሁ እርሱን ለመበቀል እነሳለሁ። አዋጅን በመንግሥቱ ላይ አውጃለሁ ኢየሱስ ጌታ ነው እለዋለሁ የጠላቴ መሸነፍ እነግራለሁ ኢየሱስ ብርቱ አድርጎኛል ፈርቶኛለሁ በእልልታ በዝማሬ እጓዛለሁ። እግዚአብሔርን ስለነበረን የዝማሬ ጊዜ በጣም አድርገን እናመሰግነዋለን። ይህን ዝማሬ ድሮ በልጅነታችን የዘመርነው ዛሬም ድረስ ስንዘምረው በውስጣችን እግዚአብሔር በተለየ መንገድ እናንተም ስትሰሙት እንደዛ አይነት መንፈሳዊ ስሜት እንደተሰማችሁ እናስባለን። በእውነት መተኛት የለብንም። በጣም ክፉ ዘመን እየከፋ የሚሄድ ዘመን ውስጥ ነው የምንኖረው። እንግዲህ ታስታውሻለሽ ይህንን ሐሳብ እግዚአብሔር ወደ ልባችን ሲያመጣ ይሄ እኛ ብቻ ነቅተን መቅረት የለበትም፣ ሌሎችም መንቃት አለባቸው። ቅድም ያልነውን ነገር አሁንም ደግሜ ማንሳት ፈልጋለሁ። አንዳንድ ሰዎች በእንደዛ አይነት ደከም ባለ አስተሳሰብ እንዳይያዙብን ስለምንፈልግ የኤአይ ስልጣኔው የማይቀር ነገር ነው። በሕክምና ብትዩ፣ በመጓጓዣ ብትዩ፣ በሁሉ ነገር ላይ የዚህ የኤአይ ቴክኖሎጂ እያደገ እየጨመረ ነው የሚሄደው። ብዙ መረጃ ውስጡ ከተውበታል። ከተከተተበት መረጃ ውስጥ ይሄ ለምን ተከተተበት ነው። ስለ መንፈሳዊ ነገር ሲጠየቅ አንተ ሴጣን ብትሆን ሰዎችን ከእግዚአብሔር መንገድ ለመለየት ምን ታረግ ነበር ሲባል ነጥብ በነጥብ እንዲህ አደርጋለሁ አለ። ስለዚህ ይህንን የተሞሉ አሉ ማለት ነው፣ ጊዜ የሚጠብቁ። ስለዚህ ይህንን ነገር እዚህ ደረጃ ላይ ከደረሰ እኛ ምን እየሰራን ነው? የቱ ጋ ነው ያለ ነው? በመንፈሳዊ ነገር ይሄ ሁሉ በቤተ ክርስቲያን ውስጥ አሁን ስንዘምር እንደነበረው ይሄ ሁሉ መከፋፈል፣ ይሄ ሁሉ መጨካከን፣ ይሄ ሁሉ መጠላላት፣ ይሄ ሁሉ ክስ ከየት መጣ? እየሰራ እንደሆነ ሰው ማወቅ አለበት፣ መንቃት አለበት። ካለበለዚያ ትክክለኛ ቦታ አይደለም ያለ ነው። ጠላት በደንብ አድርጎ ይሄን ትሪኩን እየተጠቀመ እሱ ሰክሰስፉል ወይም ውጤታማ እየሆነ ነው። እኛ ግን ወድቀናል። ስለዚህ ነቅተን እንድናነቃና ሌሎችም ደግሞ ይሄ ነገር ያልገባቸው ካሉ በዚህ መንገድ ውስጥም እየተባበሩት ያሉ አሁን እኮ ምንድነው ቤተ ክርስቲያን ውስጥ ገብቶ ይሄን ነገር ሲያደርግ ማድረግ በራሱ መተባበር ነው። ከሱ ጋር መተባበር፣ ተባባሪ ሆኖ ትኩረቱ ወይም ስራው እንዲፈጸምለት ማገዝ ነው። በጣም አሁን ሳናቀው እያገዝን ያለን ሰዎች ስህተት ላይ እንዳለን እንድናውቅና ቶሎ እንድንመለስ ጊዜው ሳያበቃ እውነት ነው። ይሄን እንዲያነቃ ነው እንግዲህ የኛ ምልከታ። ይሄ ነገር ሰውን ሁሉ እንዲያነቃ ነው። የቱ ጋር ነው ያለሁት ብሎ እንዲፈትሽ። እውነት ነው። ደግሞ አሁን እንዳልሽው ጠላት እንዲህ እያሰበ እንዲህ እየተዘጋጀ ባለ ጊዜ እኛ ሰዎችን ወደ እግዚአብሔር መንገድ ለመመለስ ምንድን ነው የምናደርገው ቢባል ምንም የለንም።
ያው የተለመደው ወንጌል ስርጭት፣ ያው ሰዎችን ማድረግ፣ ደቀ መዝሙር ማድረግ ከሚሉ ዋና ዋና ከምናውቃቸው ውጪ እንደገና እስቲ ምንድን ነው ማድረግ ያለብን? ምንድን ነው በዚህ ዘመን ያለው ተግዳሮትስ ምንድን ነው እያልን እንደ እግዚአብሔር ሕዝብና እንደ እግዚአብሔር አገልጋይ ደግሞ የተዘጋጀ ነገር የለም። ይሄ ትልቁ ጉድለታችን ነው። እንግዲህ ቅድም እንዳልነው ይሄ የኤአይ ቴክኖሎጂ 8 ነገሮች አረጋለሁ፣ እነዚህ 8 ነገሮች ስውር ስራዎቼ ናቸው አለ። ወደፊት የምንመለከታቸዋለን። የሚተኮስ ነገር የለም፣ የሚያስፈራራበት ነገር የለም፣ ወይም የተለየ አጋንንታዊ ነገር አናይም። ሞደርን ነው እንደውም በጣም ዘመናዊ የሆነ በጣም ቀስ ያለ ስልት፣ የማይታይ ድብቅ የሆነ ስልት ነው እና እነዚህ ስልቶቹ ደግሞ ከአዳምና ሔዋንን ከጣለበት ጊዜ ጀምሮ እስከ ዛሬ ድረስ እየሰራበት ነው፣ አልለወጣቸውም። እና ዲያብሎስ ስልቱን አልቀየረም የምንለው ለዚህ ነው። ዛሬም በምናየው እንግዲህ አንድ ኤአይ ዝም ብሎ ኢንፎርሜሽን ሰጠን ብለን የምንተወው ነገር አይደለም። ስልቶቹ ያኔ በአዳምና በሔዋን፣ ያኔ በቃይንና በአቤል፣ ያኔ የተጠቀመባቸው ዛሬም ድረስ ሳይለውጣቸው እንደውም ሳያሻሽላቸው በደንብ እየተጠቀመበት ነው። እና እኛም ቅድም እንዳልሽው በቤተ ክርስቲያን ያለን፣ በአገልጋይ ደረጃ ያለን ብዙ እየተታለልንበት እየሳትንበት ያለ ነው ጉዳይ ስለሆነ እንግዲህ እግዚአብሔር ያነቃናል። እንደምታውቂው ለዚህ ፕሮግራም ስንዘጋጅ ብዙ ፈተናዎች እየመጡ ነበር። ይሄ እውነት እንዲገለጥ አይፈልግም። አሁንም ግን ብዙ ሰዎችን የሚገልጥ ወይም የሚያነቃ እንደሆነ የሚገለጥበት እንደሆነ ነው የምናውቀው። ብዙ ናቸው ርዕሶቹ። ቀስ እያልን ብናወራው አይሻልም? እውነት ነው። እንደው የዝግጅታችን ችኩል ካልን ምናልባት ሳይረዱን እንደው አንደኛ ሁለተኛ እያልን እንድንሄድ ሳይሆን እንደው 3 ቀረ 5 ቀረ እያልን ሳይሆን ይሄ ነገር እኔ ህይወት ውስጥ እየሆነ ነው ወይ? ያው ይሄን ነገር እየተቀበልኩት እኔ ተጠቂ እየሆንኩ ነው ወይ? በዚህ ብለን እንድንነጋገርበት ነው። ስለዚህ ወደ መጀመሪያው ነጥብ እንሂድ። የመጀመሪያው ስልት ትኩረታቸውን መከፋፈልና ጊዜያቸውን በጊዜያዊ ጉዳይ ላይ እንዲያባክኑ ማድረግ ነው አለን ኤአይ። አሁንም እንግዲህ ኤአይ ስንላችሁ እንደ ሰይጣን እንድትቆጥሩት አይደለም። ይሄ መረጃ ግን እዚህ ቴክኖሎጂ ውስጥ ገብቶበታል። ትኩረታቸውን መከፋፈልና ጊዜያቸውን በጊዜያዊ ነገር እንዲባክን ማድረግ። እንግዲህ ይህ ስልት እኛን ከእግዚአብሔር መንገድ ለማሳት የሚጠቀምበት ነው። በዚህ ስልት ውስጥ ሲተኮስ የምትሰሙት አስፈሪ ድምፅ የለም፣ ግርግር የለበትም። ሰይጣን እየተዋጋኝ ነው ብላችሁ እንድታጸልዩ የሚያደርግ ስልት አይደለም። ጥቃት አታዩበትም። ነገር ግን ከጥቃትም በላይ ከፍተኛ ጥቃት ያለበት ስልት ነው፣ ትኩረትን መከፋፈል። ለመሆኑ ስለ ትኩረት ምን ታውቃላችሁ? በዕብራውያን ምዕራፍ 11 ከቁጥር 25-26 እንዲህ ይላል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና፣ ለጊዜው በኃጢአት ከሚገኝ ደስታም ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። የሙሴ ትኩረቱ ብድራቱ ላይ ነበር። ታዲያ የብድራቱን ትኩረት አቅጣጫ የሚያበላሹበትን 2 ዋና ዋና ነገሮች በዚህ ጥቅስ ላይ ተጽፈውልናልና እንመልከታቸው። 2 የትኩረት አቅጣጫን የሚያስቀይሩ ነገሮች ተራ ነገር ይመስላሉ፣ ግን ብዙውን ሰው ጠልፈው የጣሉና ብዙ አገልጋዮችን ያጣንባቸው ጉዳዮች ናቸው። አንደኛ የግብፅ ብዙ ገንዘብ ነው። 2ኛ ለጊዜው በኃጢአት የሚገኝ ደስታ ነው። ግብፅ ሲባል ዛሬ ያለችውን ግብፅ አታስቧት። ሙሴ በነበረበት ዘመን የነበረችው ግብፅ የዛሬዋ አሜሪካና ሌሎች የሰለጠኑ ሰው ሁሉ ሊኖርባቸው የሚመኙባቸው አገሮች ነበረች። ሙሴ ትኩረቱ እንዳይወሰድበት የግብፅ ገንዘብን ሳይሆን ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን መረጠ። የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለ2 ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል
ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። በጌትነት ደረጃ ያውም ከእግዚአብሔር ጌትነት በውድድር የቀረበ ገንዘብ ብቻ ነው። ታውቃላችሁ፣ ብዙ ሰዎች የእግዚአብሔር ተቃራኒ ማን ነው ሲባል ቅድም እንዳልኳችሁ ሰይጣን ነው ይላሉ። ይህ ትልቅ ስህተት ነው። ሰይጣን የእግዚአብሔር ተቃራኒ ሊሆን አይችልም። አስቀድሜ እንደነገርኳችሁ ባይሆን ሰይጣን የወደቀው መልአክ ስለነበረ የቅዱሳን መልአክ ተቃራኒ ነው ብንል ያስኬዳል። መቼም ቢሆን ሰይጣን የእግዚአብሔር ተቃራኒ ሊሆን አይችልም። ነገር ግን ከእግዚአብሔር ተቃራኒ ሆኖ የተጻፈልን ገንዘብ እንደ ጌታ እኛን መግዛት የሚችል መሆኑን ቃሉ ያስተምረናል። እስቲ በዘመናችሁ ስለነበሩ ኃያላን የእግዚአብሔር ሰዎች አስቡ። የብዙ ሰዎች መውደቅ ጅማሬና መንስኤው ማን ነው? ገንዘብ ነው። ቃሉ ለእግዚአብሔርና ለገንዘብ መገዛት አትችሉም፣ አንዱ ምረጡ የሚለው ለዚህ ነው። ገንዘብ የብዙ ባለትዳሮችን ትኩረት አበላሽቷል። ገንዘብ የብዙ አገልጋዮችን ትኩረት አበላሽቷል። ገንዘብ የትውልዱን ትኩረት አበላሽቷል። ሙሴ ግን የግብፅ ገንዘብ ብዙ ገንዘብ ትኩረቱን አላበላሸበትም። በዚህ ፕሮግራማችን መጀመሪያ ላይ እንደነገርናችሁ ይሄ የዚህ ዘመን የሰው ልጅ የእውቀቱ መጨረሻ መገለጫው የሆነው ኤአይ እንኳ እኔ ሰይጣን ብሆን የማደርገው ትኩረታቸውን መከፋፈል ነው ያለው። ስንቶቻችን ትኩረታችን እየተከፋፈለብን ይሆን? አሁን እንግዲህ እንደነገርሽን ሙሴ በግብፅ ገንዘብ ሳይሆን ያውም በግብፅ ብዙ ገንዘብ፣ ይሄ ልጅ የፈርዖን የልጅ ልጅ ነው። ስለዚህ እንደ ማንኛውም ግብፃዊ ገንዘብ ብቻ ሳይሆን የነበረው ብዙ ገንዘብ ላይ ነበር የተቀመጠው። ብዙ ስልጣን ላይ፣ ብዙ ዕውቀት ላይ የተቀመጠ ሰው ነው። ነገር ግን ከህዝቡ ጋር መከራን መቀበል፣ እንደውም በኋላ ሐዋርያው ጳውሎስ ደግሞ በመንፈስ ቅዱስ ተገልጦ ሲለው ስለ ክርስቶስ መነቀፍን መረጠ ብሎ ይናገራል። መቼስ ይህንን ስንናገር ብዙ ሰው በአሁን ሰዓት ስለ ገንዘብ በነገራችን ላይ ጠንከር አድርገሽ መናገር በጣም ከባድ ነው። ምክንያቱም ጥቅሙ በጣም ብዙ ነው ብለው ሰዎች ያስባሉ። የእውነትም ነው። ገንዘብ ምን ሲሆን ነው መጥፎ የሚሆነው? ጌታ ሲሆን ነው። እና መጠቀሚያ ሲሆንና ጌታ ሲሆን በጣም ይለያያሉ። ከአንድ ወዳጄ ጋር ሲያወራኝ ምን አለ፣ አይደለም ገንዘብን የራሳችንን ሞባይል እንኳን እንዲህ ማድረግ ማቆም አቅቶናል አለ። እንኳን ገንዘብ መቆጣጠር ይቅርና ይሄ እንኳን ተቆጣጥሮናል። ገብቶሻል? ስልካችን ላይ እንኳን የምናደርገው ነው። ይሄ ስልክ እኔ ነኝ የምቆጣጠርህ፣ ቁጭ በል አሁን አልፈልግም ማለት አንችልም። ይሄንን ካልቻልን ገንዘብማ እንዴት እንደሚያደርገን አስቢ። ስለዚህ በጌትነት ደረጃ ተቀምጧል። እና ለቤተ ክርስቲያን ገንዘብ ያስፈልጋል። አዎ። ለኑሮ ገንዘብ ያስፈልጋል። አዎ። ያለ ገንዘብ የፈለግነው ማድረግ አንችልም። አዎ አንችልም። ገንዘብ ግን የጌትነትን ስፍራ ይዟል። አሁን ጠላት የሚያደርገው ነው ትኩረታቸውን እስበዋለሁ ሲል ትኩረታችን እግዚአብሔር ላይ መመካትተን ገንዘብ ላይ መመካት እንጀምራለን። ምናልባት የገንዘቡ አጠቃቀሙም ፍለጋውም ራሱ የትኩረት አካሄዱ በተዛባ መልኩ ሊሆን ይችላል። በጣም እሱ ትኩረቱን ጠልፎ የሚወስድበት ሌላኛው በገንዘብ በኩል ያለው ዘዴ ገንዘብ በንጹህ መንገድ ሰርተ ስታገኘውና ስትጠቀምበት በጣም ውጤታማ ነው። ገንዘብን ግን በተበላሸ መልኩ ወደ ራስ ለመሰብሰብ የምትሄድበት መንገድ ትኩረትን በተዛባምና ሰውን በሚጎዳ አንተን በሚጠቅም ብቻ አርገ ስትለፋበትና ስትሮጥበት ይለያያል። ትኩረቱ አጠቃቀሙና አመጣጡ እሱ ጋር ነው ትልቅ። ገንዘብ ካንቺ ከበለጠብኝ እኮ በቃ ትኩረቴ ተስቧል። እንዴት አድርጌ ይህን ገንዘብ ከሱ አልውሰድ ብዬ ምተጋ ከሆነ ትኩረቴ ተወስዷል። ሰው አይበልጥብኝም፣ ገንዘብ ነው ይበልጥብኝ። ዛሬ እኮ በጣም ብዙ ሰዎች በብዙ ሚዲያዎች ላይ ይናገራሉ። የአክስቴ ልጅ ከዳኝ፣ የአጎቴ ልጅ ከዳኝ፣ የእናቴ ልጅ ከዳኝ፣ ገንዘብ ሰጥቸው አደራ ሰጥቸው እንዲሁም እነዚህ ሰዎች ትኩረታቸው ተወስዷል። በፍጹም ስለ ሰው ደንታ የላቸው የፈለገ ነገር ቢሆን። ዛሬ እኮ ለገንዘብ ሲሉ ሰዎች ይገላሉ፣ ለገንዘብ ሲሉ ሰዎች ያጠፋሉ፣ ለገንዘብ ሲሉ በእግዚአብሔር አደባባይ ፊት ቆመው ይዋሻሉ፣ ያታልላሉ። እግዚአብሔር እንዲህ አለኝ ብለው መናገር ይችላሉ።
ድፍረት አላቸው ለዛ። ስለዚህ እነዚህ ሰዎች ሲሰርቅ በአንድ ጊዜ አይደለም ወደዚህ የመጡት። ሲሰርቅ አንድ የወሰደባቸው አሁን ምንም አይመስላቸው። ስለዚህ ከነዚህ ሰዎች ጋር መኖር እንዴት ከባድ እንደሆነ፣ ከነዚህ ሰዎች ጋር ማገልገል እንዴት ከባድ እንደሆነ አስብ። እና ገንዘብ ላይ ትኩረቱን ያደረገ ሰው እንዳልሽው አመጣጡ ራሱ እንደፈለገ አድርጎ ያመጣዋል። ምንም ችግር የለበትም። ስለዚህ ገንዘብ አይጠቅምም የሚል ስብከት እየሰበክን ሳይሆን እኛ ራሳችን እንድናያረግ እንዴ ምንድን ነው ገንዘብ ወስዷል እንዴ ጌታን ቦታ ዛሬ ገንዘብ አለኝ ደሞዝ አለኝ የፈለኩትን ማድረግ እችላለሁ ብዬ ከተረጋጋሁና እግዚአብሔር ላይ ያለኝ መታመን ከቀነሰ ዋው ትኩረቴ ተወስዷል። ጌታ ሆኗል። ጌትነቱን ወስዷል። የጌትነቱን ቦታ ወስዷል። ምክንያቱም ቅድም ባነበብነው ጥቅስ ላይ ካስታወሽ አንዱን ይጠላል አንደኛውን ይወዳል። የመጥላትና የመውደድ ጉዳይ ድረስ ነው። እግዚአብሔርን እየጠላህ ነው ማለት ነው። ግን አንልም። መዝሙሮችን እንዘምራለን፣ እናመልካለን፣ እንዲና አንዱን ይንቃል ወደ አንዱ ይጠጋል ይላል። እና ወደ ማን ተጠግተን ይሆን ወደ ማን ቀርበን ይሆን የሚለው ነገር ነውና ይሄ የገንዘብ ነገር ትኩረትን የሚስብበት ነው። ያውም ገንዘብ ላይ ሳይሆን ብዙ ገንዘብ ላይ ተቀምጦ ትኩረቱን አልወሰደበትም። ትኩረቱን ትኩር ብሎ አየ፣ ብድራቱን አየ። ከነሱ ጋር ይሻለኛል። ያውም ያን ጊዜ ገና እኮ አልተለወጠም ይሄ ሰው። ገና የእግዚአብሔር ጥሪ አልመጣለትም። ገና ቁጥቋጦ አልተቃጠለም። ገና ተአምር አላየም። ገና ቀይ ባህር አልተከፈለም። ገና ብዙ ነገር አልሆነም። ትልልቅ ታምራት በሕይወቱ አልሆነም። እዛው ውስጥ ሆኖ አሻግሮ በብዙ ገንዘብ ውስጥ ማየት ይቻላል። እግዚአብሔር ይመስገንና ይሄን እግዚአብሔር ይሄን ህይወት ይስጣል። እይታውና ትኩረቱን ወደሱ ጠራው። ስለዚህ ምናልባት እግዚአብሔር ይሄንን ትኩረትና እይታ ውስጣችን ሲያስቀምጥ እየናቅ ነው ወይም እምቢ እያልን እየተላለፍን አሁንም ትኩረታችን ገንዘብ ላይ ሲሆን ጌታ ሆኖብናል ማለት ነውና ጌትነቱ የማን ነው? የእግዚአብሔር ነው ወይስ የገንዘብ ነው የሚለውን እንድንለይ ያግዘናል። እንግዲህ ስንቶቻችን ትኩረታችን እየተከፋፈለብን ይሆን? እንግዲህ ውድ የዝግጅታችን ተከታታዮች ይህ የጀመርንላችሁ ሐሳብ በጣም ሰፊና ቀስ እያልን ደግሞ ልንማራው የምንፈልገው ሐሳብ በመሆኑ ካለን ሰዓት አኳያ እዚህ ላይ እናቆመዋለን። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ካቆምንበት ቀጥለን እንማራለን። እግዚአብሔርን ስለነበረን ጊዜ እጅግ አድርገን እናመሰግነዋለን። የዝግጅታችን ተከታታዮች በያላችሁበት እግዚአብሔር እንዳስተማራችሁ እንደተናገራችሁ ተስፋ እናድርጋለን። ጌታ ቢፈቅድና ብንኖር ይህንን ሐሳብ በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እስከዚያው የእግዚአብሔር ሰላም ከሁላችን ጋር ይሁን። ደህና ቆዩ። I'm a